ጠቅላይ ሚኒስትር አብይ አህመድ ሹመት አግኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው በአፍሪካ ህብረት ጉባኤ መሾማቸው ተሰምቷል። ሹመታቸው ምን ነገሮችን ያካትታል የሚለውን ጨምረን አጠር ያለ ዳሰሳ ወደ እናንተ የምናደርስ ይሆናል። እንደዚሁም በሌላኛው መረጃችን ኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ የሆኑት የሀገሪቱ ፓርላማ አፈ ጉባኤ አሜሪካና ኢራን እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው የሆርሙዝ የባህር ወሽመጥ ሊከፈት አይችልም ሲሉ ተናግረዋል። እኛም ከመካከለኛው ጦርነት ጋር በተያያዘ አሁን ላይ የተሰሙ ሰበር መረጃዎችን አዘጋጅተን ወደ እናንተ ልናደርስ ተገኝተናል። ሰላም ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። የምትገኙት ፈልሶፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና የዲጂታል ጤና ዘርፍ መሪ ሻምፒዮን ሆነው በአፍሪካ ህብረት ጉባኤ መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት እንደሆነም ተነግሯል። ጠቅላይ ሚኒስትሩ የተላከው ሹመት ደብዳቤ የተከበሩ የእርሱ ዲጂታል ትራንስፎርሜሽን እና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ወይም ኤአይ ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነፃነትንና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሐዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ ይኖረዋል ይላል ጽህፈት ቤቱ። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ ነው ብሏል። እነዚህም የዲጂታል መሰረተ ልማትን ማስፋፋት፣ የመንግስት ወይም ኢገቨርንመንት አገልግሎቶችን ስራ ላይ መዋል፣ በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም፣ ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት ናቸው ተብሏል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር ይጠበቃል ሲል ጠቅላይ ሚኒስትር ጽህፈት ቤቱ አስታውቋል። ኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ የሆኑት የሀገሪቱ ፓርላማ አፈ ጉባኤ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው የሆርሙዝ የባህር ወሽመጥ ሊከፈት አይችልም ሲሉ ተናግረዋል። መሐመድ ባገር ጋሊባፍ በኤክስ ገጻቸው ላይ በጻፉት ጽሑፍ እንደገለጹት ከጥሰቶቹ መካከል የአሜሪካ የባህር ኃይል ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለው እግድ ይገኝበታል። ይህ የዓለምን ምጣኔ ሀብት ማሰር ነው ያሉት አፈ ጉባኤው እስራኤል ደግሞ በሁሉም ግንባሮች ጦርነት ናፋቂ አድርጓታል ብለዋል። የኢራን ፕሬዝዳንት ማሱድ ፔሽኪያን በበኩላቸው ቴህራን ለድርድር ክፍት ሆና ቀጥላለች፣ ነገር ግን የስምምነቶቹ መጣስ፣ እገዳና ዛቻዎች ለእውነተኛ ድርድር ዋና እንቅፋቶች ናቸው ብለዋል። ማክሰኞ ማለዳ ላይ አሜሪካና ኢራን በፓኪስታን አዲስ የሰላም ድርድር ያደርጋሉ ተብሎ ተጠብቆ የነበረ ቢሆንም ቴህራን ወደ ኢስላማባድ ልዑካኑን ባለመላኳ አልተሳካም። በዚህ የተነሳ የአሜሪካ ልዑክ ይመራሉ የተባሉት ምክትል ፕሬዝዳንቱ ጄዲ ቫንስ ወደ ስፍራው ሳይሄዱም ቀርተዋል። ማክሰኞ ምሽት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት የሚያበቃውን የሁለቱ ሀገራት የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘሙን አስታውቋል። የዋይት ሀውስ የፕሬስ ሴክሬታሪያት ካሮሊን ሌቪት ፕሬዝዳንቱ ያራዘሙት የተኩስ አቁም የጊዜ ገደብ እንደሌለውም አብራርተዋል። ትራምፕ አሜሪካ በኢራን ላይ እያደረገች ባለው የባህር ጉዞ እገዳ ደስተኛ መሆናቸውንና ኢራን በጣም እየተዳከመች መሆኗን መረዳታቸውን ጨምራ ተናግረዋል። መጫወቻ ካርዶቹ አሁን በፕሬዝዳንት ትራምፕ እጅ ናቸው ሲሉም ተናግረዋል። ጦርነቱ መቼ እንደሚያበቃ በጋዜጠኞች የተጠየቁት ሌቪት ይህንን የሚወስኑት ትራምፕ መሆናቸውንም አስረድተዋል። ዩናይትድ ስቴትስ እና የአሜሪካ ሕዝብ ትክክለኛ ፍላጎት ያሳካ እንደሆነ ሲሰማቸው ይወስናሉም ብለዋል። የኢራኑ ተደራዳሪ አስተያየት የተሰማው አደገኛና ወሳኝ በሆነው የባህር መስመር ላይ ግጭቶች በቀጠሉበት ወቅት ነው። ኢራን በወሽመጡ ላይ እየተንቀሳቀሱ የነበሩ ሁለት መርከቦችን መያዟን ማስታውቃለች። ረቡዕ ጠዋት ኢራን ሁለት የጭነት መርከቦች በሆርሙዝ የባህር ወሽመጥ ለምርመራ መወሰዳቸውን ማስታውቃለች። የመርከቦቹ መወሰድ ይፋ የተደረገው በባህር ወሽመጡ ውስጥ በሚገኙ 3 የጭነት መርከቦች ላይ ጥቃቶችን መሰንዘራቸውን ተከትሎ ነው።
በሆርሙዝ ወሽመጥ ላይ ጥቃት ከደረሰባቸው 3 ኮንቴነር የጫኑ መርከቦች አንዱ የሆነችው ዩፎሪያ በዩናይትድ አረብ ኤሚሬት ውስጥ ባለው ወደብ አቅራቢያ መልሕቋን መጣሏን ቬሪፋይ አረጋግጧል። የባህር ኃይል ደህንነት ላይ የተሰማራው ቫንጋርድ በተባበሩት አረብ ኤሚሬትስ ባለቤትነት የተያዘችው ዩፎሪያ ጥቃት የደረሰባት ቴህራን በስተምዕራብ መሆኑንም ተናግሯል። በመርከቡ ላይም ሆነ በሰራተኞቹ ምንም አይነት ጉዳት መድረሱ አልተመዘገበም። ኢራን ስለ ዩፎሪያ ምንም አይነት አስተያየት ባትሰጥም ሌሎቹን 2 መርከቦች ኤምኤስሲ ፍራንቼስካና ኢማፖ ዳንስን መያዟን ተናግራለች። ሁለቱም በደረሰባቸው ጥቃት ጉዳት እንደደረሰባቸውም ተነግሯል።